ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታች ስልክ አለ፣ ደውላችሁ መማር ትችላላችሁ። በውስጥ መስመርም ደውላችሁ ማናገር ትችላላችሁ። ትምህርቱን የሚሰጡባቸው የሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ከሀ እስከ በ ግልጽ እንዲሆንላችሁ እኔ ሳነብ እናንተ ደብተርና እስክሪብቶ ይዛችሁ ተከታተሉኝ። ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እነዚህ ደግሞ መጨረሻ ላይ የምናያቸው ደግሞ ባለ ሶስት ሆሄ ቃላት ከዚህ ከፊደሎች ውስጥ የወጡ ናቸው። መጨረሻ ላይ እናያቸዋለን። እሺ የመጀመሪያዋ ሀ ትባላለች። ሀ እነዚህ የመጀመሪያ ፊደሎች ናቸው። የእነዚህን ቤተሰብ እናያለን ማለት ነው። ግልጽ እንዲሆንላችሁ ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አነብላችኋለሁ። ተከታተሉኝ። ሀ ሁ ሂ ሃ ሄ ሆ እሺ ወደ መጀመሪያው እንመለስ። ሆ ሄ ሃ ሂ ሁ ሃ እሺ የሃን ቤተሰብ አይተናል። ቀጣያችን ደግሞ ለ ትባላለች። ሉ ሊ ላ ሌ ሎ እሺ ወደ መጀመሪያዋ ደግሞ እናንባት። ሎ ል ላ ሊ ሉ ለ እሺ የለም ቤተሰብ አይተናል። ቀጣያችን ሀ ትባላለች። ከዚህ ከመጀመሪያዋ ጋር ተመሳሳይ ድምፅ አላት። ከመጀመሪያዋ ጋር ተመሳሳይ ድምፅ ሀ
ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እሺ ወደ መጀመሪያዋ እናንባት። ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ። እሺ የሃን ቤተሰብ አይተናል። ቀጣያችን መ ትባላለች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። እሺ ወደ መጀመሪያዋ እናንባት። ሞ ሞ ም ም ሜ ሜ ማ ማ ሚ ሚ ሙ ሙ መ መ። የመ ቤተሰብ አይተናል። ቀጣያችን ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። ወደ መጀመሪያው እናንባት። ሶ ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ። የሰን ቤተሰብ አይተናል። ቀጣያችን ረ ትባላለች። ረ
ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ረ ሮ ሮ ወደ መጀመሪያው እንመለስ። ሮ ሮ ር ር ሬ ሬ ራ ራ ሪ ሪ ሩ ሩ ረ ረ እሺ የረን ቤተሰብ አይተናል። ቀጣያችን ሰ። ይቺ ሰም ይቺ ጋር ተመሳሳይ ድምፅ አላት። ተመሳሳይ ድምፅ አላት። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ወደ መጀመሪያ እንመለስ። ሶ ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ የሰን ቤተሰብ አይተናል። ቀጣያችን ሸ ትባላለች። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ ወደ መጀመሪያው እናንባት። ሾ ሾ ሽ ሽ ሼ ሼ ሻ ሻ ሺ ሺ ሹ ሹ ሸ ሸ የሸን ቤተሰብ አይተናል። ቀጣያችን ቀ ትባላለች። ቀ ቀ ቁ ቁ
ቂ ቃ ቄ ቄ ቅ ቅ ቆ ቆ። እሺ ወደ መጀመሪያው እንመለስ። ቆ ቆ ቅ ቅ ቄ ቄ ቃ ቃ ቂ ቂ ቁ ቁ ቀ ቀ። የቀን ቤተሰብ አይተናል። ቀጣያችን በ ትባላለች። በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ። እሺ ወደ መጀመሪያው እንመለስ። ቦ ቦ ብ ብ ቤ ቤ ባ ባ ቢ ቢ ቡ ቡ በ በ። እሺ ከሀ እስከ በ ድረስ አይተናል። ቀጣያችን ደግሞ እነዚህ ባለ ሶስት ሆሄ ቃላት ፊደሎችን እንዴት አገጣጥመን እናነባቸዋለን የሚለው እናያለን። እሺ መጀመሪያችን ጀምረን እናያቸው። መ ለ ሰ በአንድ ላይ መለሰ ይላል ማለት ነው። መቤት የመጀመሪያዋ ድምፅ፣ ለቤት የመጀመሪያዋ ድምፅ፣ ሰቤት የመጀመሪያዋ ድምፅ በአንድ ላይ መለሰ የሚል ይሰጠናል ማለት ነው። መለሰ የሚል ይሰጠናል ማለት ነው። ቀጣያችን ሰመረ በአንድ ላይ ሰመረ ይላል ማለት ነው። ሰቤት የመጀመሪያዋ ድምፅ፣ መቤት የመጀመሪያዋ ድምፅ፣ ረቤት የመጀመሪያዋ ድምፅ በአንድ ላይ ሰመረ የሚል ይሰጠናል ማለት ነው። ሰመረ የሚል ይሰጠናል ማለት ነው። ቀጣያችን ሸለመ ይላል በአንድ ላይ ሸለመ። ሸቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ በአንድ ላይ ሸለመ የሚል ይሰጠናል ማለት ነው። ሸለመ የሚል ይሰጠናል ማለት ነው። ቀጣያችን ቀረበ አንድ ላይ ቀረበ ይላል ማለት ነው። ቀቤት የመጀመሪያ ድምፅ፣
ረቤት የመጀመሪያ ድምፅ፣ በቤት የመጀመሪያ ድምፅ በአንድ ላይ ቀረበ የሚል ይሰጠናል ማለት ነው። ቀረበ የሚል ይሰጠናል ማለት ነው። ቀጣያችን ልብስ በአንድ ላይ ልብስ ይላል ማለት ነው። ለቤት የስድስተኛ ድምፅ፣ በቤት የስድስተኛ ድምፅ፣ ሰቤት የስድስተኛ ድምፅ በአንድ ላይ ልብስ የሚል ይሰጠናል ማለት ነው። ሁሎችም የስድስተኛ ፊደሎች ናቸው ማለት ነው። ቀጣያችን ላም በአንድ ላይ ሌላም ይላል ማለት ነው። ለቤት የአምስተኛ ድምፅ፣ እዚያው አሁንም የአራተኛ ድምፅ፣ መቤት የስድስተኛ ድምፅ በአንድ ላይ ሌላም የሚል ይሰጠናል ማለት ነው። ቀጣያችን ሰላም በአንድ ላይ ሰላም ይላል ማለት ነው። ሰቤት የመጀመሪያዋ ድምፅ፣ ለቤት የአራተኛ ድምፅ፣ መቤት የስድስተኛ ድምፅ በአንድ ላይ ሰላም የሚል ይሰጠናል ማለት ነው። ሰላም የሚል ይሰጠናል ማለት ነው። ቀጣያችን መልስ በአንድ ላይ መልስ ይላል ማለት ነው። መቤት የመጀመሪያዋ ድምፅ፣ ለቤት የስድስተኛ ድምፅ፣ ሰቤት የስድስተኛ ድምፅ በአንድ ላይ መልስ የሚል ይሰጠናል ማለት ነው። መልስ የሚል ይሰጠናል ማለት ነው። ቀጣያችን ሶማሌ በአንድ ላይ ሶማሌ ይላል ማለት ነው። ሰቤት የሰባተኛ ድምፅ፣ መቤት የአራተኛ ድምፅ፣ ለቤት የአራት ቀጣያችን ሶማሌ በአንድ ላይ ሶማሌ ይላል ማለት ነው። ሰቤት የሰባተኛ ድምፅ፣ መቤት የአራተኛ ድምፅ። እሺ የዛሬ ትምህርታችን ይህን ይመስላል። ቀጣይ በሚመጣው ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ለቤት የአምስተኛ ድምፅ በአንድ ላይ ሶማሌ የሚል ይሰጠናል ማለት ነው። ሶማሌ የሚል ይሰጠናል ማለት ነው። ቀጣያችን በአንድ ላይ ባህል ይላል ማለት ነው። ባህል በቤት የአራተኛዋ ድምፅ፣ ቤት የስድስተኛ ድምፅ። እሺ የዛሬ ትምህርታችን ይህን ይመስላል። ደጋግማችሁ ቪዲዮውን በማመላለስ እዩት ቶሎ እንዲገባችሁ። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።